እሺ ተመልካቾች እንዴት ናችሁ? አንድ ተደጋጋሚ ጥያቄ ከትናንት ጀምሮ ይመጣል እኛ ጋም። እሱም ምንድነው ኢትዮጵያ የራሷን ገንዘብ ለማተም አስባለች ወይ የሚል ነው። እና የራሷን ገንዘብ የምታትም ከሆነ የምታገኘው እድል ምንድነው? ደግሞ ሊኖር የሚችለው ስጋት ምንድነው የሚል ጥያቄዎች አሉ። ይህንን ሀሳብ በደንብ ላብራራላችሁ ፈልጌያለሁ። ከዚህ ቀደምም ሰርተንበት እናውቃለን። ብር ከማተም ጋር የራስን ገንዘብ በራስ ማተሚያ ቤት ከማተም ጋር ያለ ግንኙነት ምንድን ነው የሚመስለው የሚለውን የተወሰነ ሀሳብ ሰጣችኋለሁ። አስበውታል? ቤቶ መሀል መገናኛ ላይ ሲሆን ለስራ ቦታው፣ ለልጆች ትምህርት ቤት፣ ለትራንስፖርት፣ ለገበያ ማዕከላት እንዲሁም ለመዝናኛ ፍላጎቶ አመቺ መሆናቸውን ደንበኞች ምስክር ናት። ዶክተር ሪል ስቴት ይለያል ስንለው በምክንያት ነው። የመኖሪያ አፓርትመንቶችን በ79200 ብር ብቻ ከስቱዲዮ ጀምሮ እስከ ባለ 4 መኝታ ይዘንሎት መተናል። ለበለጠ መረጃና ሳይት ጉብኝት ከስር በምናስቀምጠው ስልክ ቁጥር ይደውልን። የፋይናንስ ፎርዋርድ ኢትዮጵያ የሚለው 2026 የሚለው ስብሰባ ላይ ይመስለኛል ጠቅላይ ሚኒስቴሩ 2030 ላይ ኢትዮጵያ የራሷን ገንዘብ ለማምረት ዝግጅት እያደረገች እንደሆነና ይሄን ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ሊመራው እንደሚችል ሀሳብ ሰጥተዋል የሚል ነው። በራስ አቅም ብር ማተም፣ ገንዘብ ማተም ምን ይመስላል? ምን አይነት ሪስኮች አሉበት? ምን አይነት እድል አለበት? ኢትዮጵያ በራሷ ማምረት እንኳን ብትችልና ብትሞክር ምን ልታገኝ ትችላለች? ምን ልታጣ ትችላለች? የሚለውን ጠቅለል ባለ መልኩ ሀሳብ እንስጥበት። እንግዲህ መጀመሪያ ብር ለማተም ለምን ያስፈልጋል? የብር ኖቶች ከመደበኛ ህትመት ትንሽ ለየት ያሉ ናቸው። ወተርማርክ የሚያስፈልጋቸው ናቸው። ለዚህ ነው ብርን ብድግ አድርጋችሁ ስትመለከቱት ወደ ፀሐይ ስታደርጉት ሌላ ነው የምትመለከቱት፣ ከፍ አድርጋችሁ ስታዩ ሌላ ነው፣ ስገለብጡት ሌላ ነው የምታዩት። እና ወተርማርኮች አሏቸው የውሃ ምልክት የሚባሉት። የደህንነት ሚስጥሮች ይኖሩበታል። ውስጡ ክሮች ሊኖሩበት ይችላሉ። የደህንነት የሴኪሪቲ ክሮች ሊኖሩበት ይችላሉ። ለየት ያለ ቀለም እንደዚህ ገልበጥ ገልበጥ ስታደርጉ ለየት ያለ ቀለም አለ። በጣም በጣም ደቃቅ ጽሁፎች አሉ። ገልበጥ ስታደርጉ የምትመለከቷቸው ምናምን ጽሁፎች አሉ እና ከፍተኛ የሴኪሪቲ ዋስትና ሊኖረው ይችላል፣ ሊኖረው ይገባል። ገንዘብ ማለት በባህሪው ለምን ፎርጅድን ለመከላከል ነው በዋናነት። በቀላሉ የሚታተም ከሆነ የሞኔተሪ እንቅስቃሴውን የገንዘብ እንቅስቃሴውን ሊጎዳ ስለሚችል በጣም ሴኪሪቲ እየተጠበቀ መሆን አለበት። ለእሱ በጣም ሶፊስቲኬት የሆነ ህትመት ነው የሚከናወነው። ስለዚህ አንድ ሀገር ገንዘብ በፈለገች ጊዜ ያው ማተም እንደሚጠበቅባት ይታወቃል። ተጨማሪ የገንዘብ አቅርቦትን ለማሳደግ በየዓመቱ ገንዘብ ታትማለች። ጤነኛ የሚባለው የህትመት መጠን አለ። ጤነኛም ያልሆነው ሊሆን ይችላል፣ ግን ህትመት ይከናወናል። እሱ ብቻ ሳይሆን የነበሩ ብሮች ሲያረጁ መለወጥ ሲያስፈልግ ደግሞ አዲስ ሊታተም ይችላል። በዚህ ፕሮሰስ ገንዘቦች ህትመት ሊኖር ይችላል እና ኢትዮጵያ የት ነበር ስታሳትም የኖረችው ከተባለ አንድ ደንበኛ ብቻ አልነበረም ኢትዮጵያ የነበራት። እንግዲህ በአንዳንድ መረጃዎች ላይ ግን በብዙ ጊዜ እንግሊዝ ሀገር ውስጥ የነበረው ዲላሩ የሚባለው የማተሚያ አለ። በጣም ኦልድ ነው እሱ። የዛሬው 200 ዓመት የነበረ ነው። አሁን 205 ዓመት ይሆናል። በ1821 የተቋቋመ ማተሚያ ቤት ነው። በ1860 ጀምሮ ነው በሞሪሼስ ይመስለኛል የሞሪሼስን ገንዘብ በማተም ይመስለኛል ስራ ጀምሮ የነበረው እና ገንዘብ ማተም በ1860 ላይ ገንዘብ ማተም ጀምሯል። እና ይሄ ሚስጥር ብዙ ጊዜ የሚጠበቅ ነው። የትኞቹ ሀገራቶች ናቸው እዛ የሚያሳትሙት የሚባለው ብዙ ጊዜ አይነገርም። ግን ተቋሙ የ69 የሚሆኑ ሀገራትን ገንዘብ እያተመ መሆኑን ይናገራል። እና በየጊዜው እያሳተሙ የራሳቸውን ማሳተም የጀመሩም አሉ። ግን ይሄ ማተሚያ ቤት ገንዘብ ብቻ የሚያትም አይደለም። ሌሎች ሚስጥራዊ ሰነዶችንም አብሮ ያትማል። ፓስፖርት ሊሆን ይችላል። ሌሎች ሰነዶችም አሉ። ሚስጥራዊ ሰነዶች፣ ቼኮች ሊሆኑ ይችላሉ። ሌሎችንም ጨምሮ ማለት ነው። እና ከ140 ሀገራት ጋር እንደሚሰራ ነው የሚገልጸው። እና ኢትዮጵያ አሁንም ገንዘቧን የለወጠች ጊዜ ቲንክ የዛሬ 3-4 ዓመት የዛሬ 5 ዓመት ይመስለኛል ገንዘብ የለወጠችም ጊዜ እዛ ነው ስታሳትም የነበረው። እና የገንዘብ አቅርቦቷም ሲያድግ እዛ ታሳትማለች። ያረጁ ገንዘቦቿንም ለመለወጥ ታሳትማለች። እና በጣም ከፍተኛ ወጪ አለው። አሁን አንደውም አማካይ እንኳን ሲታይ አንድ ኖት ለማተም ዲላሩ የሚባለው ማተሚያ ቤት አንድ ኖት ለማተም የየሀገራቱ ይለያያል። ግን እዚህ ማተሚያ ቤት እስከ 0.15 ሳንቲም ድረስ ለአንድ ኖት ይለያያል። 10 ብር ሲታተም ይለያያል። 200 ብር ሲታተም ይለያያል። 100 ብር ሲታተም ይለያያል።
እዛ ሲታተም ነው የኖረው። ለብዙ ሀገራቶችም ይታተማል። እና በማሳተም ሂደት ውስጥ ወጪ ለመቀነስ እድል ይኖራል። አንድ ሀገር ራሷ ችላ ማተም ቻለች ማለት ወጪ ልትቀንስ ትችላለች። ለምሳሌ እንግሊዝ ቢታተም በመርከብ ይመጣል ብላችሁ ብታስቡ በመርከብ ጅቡቲ ይመጣል። ከጅቡቲ እዚህ ብሔራዊ ባንክ ድረስ እስኪደርስ በጣም ብዙ ነው። በአውሮፕላን የሚመጣ ከሆነ እዚህ ድረስ እስኪመጣ ድረስ ብዙ ነው። ስለዚህ የማጓጓዣ ወጪ ያለበት፣ ማጓጓዝ በተፈለገበት ፍጥነት ላይ መጣ ይችላል። መዘግየት ሊኖር ይችላል። ወረፋ መጠበቅም ሊኖር ይችላል። ለምሳሌ እዚህ ማተሚያ ቤት 69 ሀገራት ገንዘባቸውን ያትማሉ። ኮንቲኒየስሊ የሚታተመው ገንዘብ ባረጀ በተለወጠ ቁጥር መኒ ሰፕላይ ባደገ ቁጥር ይለወጣል እና ወረፋም መጓጓዝ ላይም ሪስክ ሊኖር ይችላል። ላይቤሪያ መርከብ ላይ 2018 ላይ በጣም ብዙ እንደጠፋባት ዓለም ሲስቅ የነበረበት የምታስታውሱት ነው። እንደዚያ ዜና ደግሞ ከኢኮኖሚ ሉዓላዊነት ከሀገር ሉዓላዊነት ጋር ደግሞ የሚያገናኙትም አሉ። አንድ ሀገር ራሱ የምትጠቀምበትን ገንዘብ ሌላ ሀገር ላይ ሳትማ ማምጣት የሉዓላዊነት ኢሹም ይነሳበታል እና ድሮ ያሳትሙ የነበሩ በራሳቸው ማተም የጀመሩ አንዳንድ ሀገራትም አሉ። አፍሪካ ውስጥ እንኳ ሳይቀር ደቡብ አፍሪካም አይ ቲንክ እነ ግብፅ፣ ሰሜን አፍሪካ እነ ሞሮኮ፣ እነ ምዕራብ አፍሪካ ትልቋ እነ ናይጄሪያ እነ አልጄሪያ እንደዛ ይሞክራሉ። በሆነ ጊዜ ያሳትሙ እነ ሊቢያ እነ ዚምባብዌም ያሳትሙ ነበር። ግን ሲታተም ሀገሩ ሲታተም የራሱ ስጋትም አለበት፣ የራሱ እድል አለበት። እድሉን ከተመለከትን ወጪ ይቆጥባል። በቃ በየአመቱ በጣም ከፍተኛ ቁጥር ያለው ኖቶች ናቸው የሚታተሙት። ስለዚህ በውጭ ምንዛሬ ነው የሚከፈልባቸው። ወጪ ለመቀነስ እድል ይሰጣል። ደግሞ አንድ ሀገር ጥሩ የማተሚያ አቅም መገንባት የምትችል ከሆነ ደግሞ በጣም ብዙ ሰነዶችን አብራ ልታተም ትችላለች። አሁን ኢትዮጵያ ውስጥም እንደዛ ተጀምሯል። አይ ቲንክ ለሚ ኢንዱስትሪ ፓርክ ውስጥ ይመስለኛል የኢትዮጵያና የጃፓን አጋርነት ይመስለኛል የቶፓን ግራቪቲ የሚባል አንድ ተቋም አለ። ፓስፖርት፣ መታወቂያ፣ የባንክ ካርዶች የሚያትመው ተቋም ማለት ነው። ስለዚህ አቅም የሚገነባ ከሆነ ሌሎች የአፍሪካ ሀገራትም ልታትም ትችላለች፣ ገቢ ሊገኝበትም ይችላል። እነዚህ እድሎች ሊሆኑ ይችላል። ደግሞ ሉዓላዊነትም በቃ የራስን ገንዘብ በራስ ሀገር ማተም ደግሞ እንደ እድል ሊቆጠር ይችላል። ይህ መደበኛ ማተሚያ ቤቶች ውስጥ አይደለም ብር የሚታተመው። በጣም ትልቅ ሶፊስቲኬትድ የሆነ ቴክኖሎጂ የሚፈልግ ነው። ዩቲዩብ ውስጥ ብገቡ 50 ዩሮ እንዴት እንደሚታተም አንድ ቪዲዮ አለ። በጣም የተለመደ ቪዲዮ በጣም ብዙ ተመልካች ያለው እና ከጥጥ ጀምሮ 50 ዩሮ እስኪወጣ ድረስ ያለው ፕሮሰስ በጣም ረጅም ነው። ሴኪሪቲ ፊቸሩ የሚያልፍበት መንገድ በጣም ብዙ ነው። ግን የተወሰኑ ስጋቶች አሉበት። ከስጋት ወደ ስጋት ነው የሚተላለፈው። ሌላ ሀገር ማሳተም ስጋት እንዳለበትም በሀገር ውስጥ ማተምም የራሱ ስጋት አለበት። የመጀመሪያው ያለ ውጭ ምንዛሬ ማተም መቻል፣ ሀገር ውስጥ ማተም መቻል፣ በቅርበት ማተም መቻል በጣም ዲሲፕሊን ከሌለ በስተቀር በጣም ከፍተኛ ገንዘብ በሀገር ውስጥ እንዲታተም እድል ሊሰጥ ይችላል። ሞኔተሪ ዲሲፕሊኑ ካልተጠበቀ አደጋ ነው የሚሆነው። ቀላል ነው ማለት ነው። በቃ በዎኪንግ ዲስታንስ ብሔራዊ ባንክ ማተም ያለኝ አለው ማለት ዲሲፕሊኑ ካልተጠበቀ በስተቀር በቀላሉ ተኬዶ የሚታተም ሊሆን ነው ማለት። እንግሊዝ ሀገር የሚታተም ከሆነ ግን የውጭ ምንዛሬ ያስፈልጋል፣ ኦርደር መያዝ ያስፈልጋል። ስለዚህ ቀላል ሊሆን አይችልም። አንዱ ዲሲፕሊን ከሌለ ዲፎልት በገጠመው ቁጥር የበጀጉር በገጠመው ቁጥር እስቲ አንዴ ያትሙልኝ ወደሚል ስርዓት ሊመጣ ይችላል። ይሄ ሊቢያም ተፈጥሯል። ሊቢያ ተቃዋሚዎች ማተም በጀመረች ጊዜ ያትሙ እንደነበረ አንዳንድ መረጃዎች አሉ። ዚምባብዌን በቀላሉ ታመርት ነበር፣ ግን ዴፍሌሽን ውስጥ ገብታ ስለነበረ በጣም ከፍተኛ ሃይፐር ኢንፍሌሽን ውስጥ ገብታ ስለነበረ በማተሚያው ምክንያት አልነበረም ችግር ውስጥ የነበረው፣ በሌሎች በገንዘብ ፖሊሲ ምክንያት ነው። ግን ይህ 100 ትሪሊየን ወረቀት ታትሙ ምስሉ ላይ ትመለከታላችሁ። ሃይፐር ኢንፍሌሽን ምሳሌ ሲመጣ ዚምባብዌ ትመጣለች እና በዛ ሀገር ውስጥ በነበረ ማተሚያ በቀላሉ ያትሙ ነበር እና አንደኛው ችግር የሚባለው እሱ ነው። ሁለተኛው በጣም በተለመደ ማተሚያ ቤት አይደለም። አሁን ብራና ሰላም ሄደው ብር ማተም አይደለም። በጣም ቴክኖሎጂና ይፈልጋል። ቴክኖሎጂ ብቻ ሳይሆን እንደውም የመነሻ ወጪው በጣም ውድ እንደሆነ ነው የሚነገረው። ስታርቲንግ ካፒታል ኢንቨስትመንቱ በጣም ውድ እንደሆነ፣ ማሽኑ በጣም ውስብስብ ማሽን ያስፈልገዋል። ግብአቶቹ ያስፈልጋሉ። ቀለም ሊሆን ይችላል፣ ልዩ የሆኑ ወረቀቶች ሊሆን ይችላል። አሁን ደግሞ ከጥጥ ነው የሚሰራው። በፊት ከቆዳ የሚሰሩ ነበር ብሮች። ባለሙያ ያስፈልጋል። ብርን ሴኪሪቲን ጠብቆ ማምረት የሚችል ባለሙያ ያስፈልጋል።
ስለዚህ በ100 ሚሊዮን ዶላሮች ሊፈልግ ይችላል ማተሚያውን ስታብሊሽ ማድረግ። አይ ቲንክ አሁንም የምሰማቸው መረጃዎች እስከ 2030 ላይ ይጀምራል ከተባለ አሁን ከ12 ምናምን ዓመት በኋላ 12 ዓመት የዝግጅት ጊዜ እንደማለት ሊሆን ይችላል። ረጅም ጊዜ ሊፈጅ ይችላል። ስለዚህ የማተሚያ ቴክኖሎጂ እና የማተሚያ ተቋሙ ስራ መጀመሩ በጣም ውድ ስለሆነ ላይመከር የሚችልበት ሁኔታ አለ። አሁን ኡጋንዳ እንደገጠማት ማለት ኡጋንዳ ለራሷ ለማተም ሀሳቡ ነበራት፣ ግን በጣም ውድ ነው የሆነው ሀገር ውስጥ ማተም። በቃ የማተሚያ ወጪው በጣም ውድ ሆነ ከውጭ ከማስመጣት አንጻር ሲታይ። ምክንያቱም ለምሳሌ ዲላሩ የሚባለው ማተሚያ አንድ ኖትን ለምሳሌ 200 ብር ኖትን በ0.15 የአሜሪካ ዶላር የሚያትም ከሆነና ሀገር ውስጥ ግን የሚታተመው ከዛ በላይ ወጪ የሚያስወጣ ከሆነ ማስመጣት የተሻለ ሊሆን ይችላል ማለት ነው፣ የኮስት ቤኔፊት ሬሾ ሲሰራ ማለት ነው። ስለዚህ የሚፈልገው ቴክኖሎጂ የሚፈልገው በተለይ የሚሰራው ማተሚያ ብርን ብቻ የሚያትም ከሆነ ውጤታማ ላይሆን ይችላል። ሌሎች ሰነዶችን ሚስጥራዊ ሰነዶችን አብሮ ማተም የሚችል ከሆነ ነው ኮስቱን ከቨር ሊያደርግ ይችላል ተብሎ የሚታሰቡ። ሁለተኛው ሪስክ ቢባለው እሱ ነው። ሶስተኛው የሚፈለገው ሚስጥራዊነት ገንዘቡ መጠበቅ የማይችል ከሆነ ለምሳሌ የዩሮ ጥራትና የኢትዮጵያ ብር ጥራት አንድ አይደለም። የዩሮ ያለው ዲቴል እና የኢትዮጵያ ብር ያለው ዲቴል አንድ ሊሆን አይችልም። በጣም ዲቴሉ የተጠበቀ ገንዘብ ይታተምል የሚባል ከሆነ በእያንዳንዱ ላይ ያለው ወጪ በጣም ውድ ነው የሚሆነው። አይ ቲንክ የኢትዮጵያ ብርም የታተመ ጊዜ መግለጫ ላይ ይቻለሁ። በቃ አትሊስት ጥሩ የሚባለውን ብር ነው ያሳተም ነው የሚባል መግለጫ ተመልክቼ አውቃለሁ። በጣም ኤክስትሪም ኳሊቲውን የጠበቀ ኤክስትሪም ኮፒ መደረግ የማይችለው ገንዘብ ብሎ ማሳተምና በተወሰነ መልኩ ቶለሬት ተደርጎ የሚታተመው አንድ ሊሆን አይችልም። ስለዚህ የሚፈለገውን ሴኪሪቲ ካላሟላ ሀገር ውስጥ ለማምረት ተሞክሮ በቀላሉ ከገንዘብ ማተሚያው ትንሽ ራቅ ብሎ ሌሎች ማተሚያ ቤቶች እየተከፈቱ ያ ገንዘብ ሲታተም ሊውል ነው ማለት ነው። ስለዚህ ፎርጅድ ጎን ለጎን እንዲታተም ሊያበራክት ይችላል የሴኪሪቲ ፊቸር ማድረግ የሚቸገር ከሆነ ማለት ነው። ለዚህ ነው አንዳንዶቹ አውትሶርስ እያደረጉ በሌሎች ሀገራት እንዲታተም የሚያደርጉት። ሁለተኛው ሪስክ እሱ ነው። ሶስተኛው ሪስክ እሱ ነው። አራተኛው ሪስክ የፋይናንስ ጉዳይ ይሆናል። በቃ ግዙፍ ማተሚያ ተገንብቶ የራስ ብር ብቻ ማተም ውጤታማ ላይሆን ይችላል። አሁን ብዙ የሚያትሙ ሀገራት አሉ። አሜሪካ፣ እንግሊዝ፣ ጀርመን፣ ፈረንሳይ፣ እንደ ካናዳም፣ አውስትራሊያ፣ ቻይና ማተም ያላቸው የራሳቸውንም ብር ያትማሉ፣ ደግሞ የሌሎች ሀገራቶችንም ብር ያትማሉ። ሌሎች ሴኪሪቲ የሚፈልጉ ሰነዶችን አብረው ያትማሉ። እንደሱ ካልሆነ በስተቀር ማተሚያ ቁጭ ብሎ በአመት አንዴ የሚመጣ የገንዘብ ኦርደርን እያተመ ከሆነ በተወሰነ ወራቶች የሚመጡ አሮጌ ብሮች ሪፕለስ ለማድረግ የሚመጣ ኦርደርን ብቻ ከሆነ ያንም ያህል ቴክኖሎጂ፣ ያንም ያህል ባለሙያ፣ ያንም ያህል ማተሚያ ኮስቱን ከቨር ላይ ያደርግ ይችላል እና ከውጭ ከማስገባት ሲወዳደር እንደውም ውድ ሊሆን ይችላል፣ ከዛ ኪሳራ ሊሆን ይችላል። ስለዚህ በሂደት ነው፣ በአንድ አይደለም ብር መታተም የሚጀምረው። በሌሎች ሀገራቶችም እንደዛ አይደለም። ትልቅ ተቋም አሁን ብር ማተም አይደለም ችግሩ። በሀገር ውስጥ ማተም እኮ ችግር አይደለም። ለብዙ ሀገራት ለሚያትሙትም በሀገር ውስጥ ማተም አይደለም ችግሩ። ጠንካራ ተቋም ከሌለ በስተቀር ችግር ነው። ግን ጠንካራ ተቋም ስላላቸው በሀገራቸው እያተሙ ምንም ያህል የማይሆኑ ሀገራት አሉ። ኢንዲያም፣ ጃፓንም አሜሪካንም ብትመለከት። ስለዚህ በሂደት ነው። መጀመሪያ ሴኪሪቲ ፊቸር ያለባቸው ፓስፖርት ማምረት የሚችል ኤቲኤምን ማምረት የሚችል የባንክ ካርዶችን ማተም የሚችል በቃ መንጃ ፈቃድ ማተም የሚችል ሌሎች ደህንነት ያላቸው ወረቀቶችን ማተም የሚችል ህትመቶችን ማተም የሚችል ማተሚያ ቢልድ ማድረግ፣ የደህንነት ሰነዶችን ማተም የሚችል የቴክኖሎጂ ሽግግሮችን እየፈጠረ መቆየት የሚችል ለደህንነት የሚያስፈልጉ ግብአቶችን በሙሉ ማዘጋጀት የሚችል ባለሙያ፣ ሴኪሪቲ ያለበትን ህትመት ማከናወን የሚችል ባለሙያ ያስፈልጋል። እሱ ብቻ ሳይሆን በጣም የሚያስፈልገው ጠንካራ ኦዲት የሚያደርግና የሚቆጣጠርም ደግሞ አካል ያስፈልጋል። እንዴት እየታተመ ነው? ብሔራዊ ባንክ በሚፈለገው መጠን ታተመው የሚለውን ቼክ ሊያደርግ ይችላል። ግን እንዴት እየታተመ ነው? ሴኪሪቲን የጠበቀ ነው ወይ? ለፎርጅት የተጋለጠ አይደለም ወይ? የሚል ቁጥጥሮችን ቼክ የሚያደርግ ተቋም ያስፈልጋል። እሱ ብቻ ሳይሆን በዲሲፕሊን ገንዘብ መታተም አለበት፣ በሚፈለገው መጠን ብቻ መታተም አለበት የሚል ሞኒተሪውን የሚመራም ደግሞ ተቋም ያስፈልጋል። ጨዋታ ያለው ከተቋሙ ጋር ነው። በቃ ሲታተም በቀላሉ የሚያልፍ ተቋም ከሆነ በራሱ ችግር ነው የሚሆነው። ስለዚህ
ይሄንን ተቋም መገንባት ሳይቻል ማተም ቢቻል እንኳን እንደ ላይቤሪያ በማምጣት ውስጥ ያለ ሪስክ ላይቤሪያ ገጥሞት ማምጣትም ችግር የሚሆንባቸው ጊዜ ያለ፣ ሉዓላዊነትን ማጣትም ሌላ ጉዳይ ሊሆን ይችላል። የውጭ ምንዛሬ እንደ ጉዳት ሊቆጠር ይችላል። አይ ከዚህ ጉዳት ራሴን አድናለሁ ብላ አንድ ሀገር ደግሞ ሌላ ሀገር ውስጥ ኢንፍሌሽንን በሚያባብስ መልኩ በዲሲፕሊን የማይመራ ህትመት ስርዓት ውስጥ የምትገባ ከሆነ ደግሞ የራሱ ችግር ሊፈጠር ነው። ስለዚህ የተቋም ጥንካሬ በጣም የሚፈልግ ነው እንጂ ለብዙ ሀገራት ገንዘብ የማተሚያ ማሽኑን መስራት አይደለም ችግሩ። የተቋማቶች ዲሲፕሊን ሪስክ እንደሆነ ስለሚያምኑ በሌሎች ሀገራት ፕሪንት የሚያስደርጉ አሉ እና አንዳንዴ ውጭ ማሳተም ሀገሮች ከማሳተም ሊረክስ ይችላል። አሁንም እንደዚህ ነው። የሆነ ተቋም ኢኮኖሚ ስኬሉን በጣም ካሳደገ የማተሚያው ምርት የማውጫው ኮስት በጣም እየቀነሰለት ነው የመጣው። ለምሳሌ የምግብ ዘይትን ኢትዮጵያ ውስጥ ማምረትና የምግብ ዘይትን ቻይና ውስጥ ማምረት እኩል ላይሆን ይችላል። ቻይና ውስጥ ማምረት ርካሽ ሊሆን ይችላል። ኢኮኖሚ ስኬል አንዴ ከተገነባ በኋላ ቴክኖሎጂው ከተገነባ በኋላ የማምረቻ ወጪው ዝቅተኛ ሊሆን ይችላል። ስለዚህ አገር ውስጥ አሳተምኩ እየተባለ የውጭ ምንዛሬ ቆጠብኩ ብሎ ግን በብር ከፍተኛ ወጪ የሚያወጣ ከሆነ ስርዓቱ አስቸጋሪ ሊሆን ይችላል እና ማተምን እኔ እንደዛ ነው የምመለከተው። ይህን ሀሳብ ለእናንተ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልታነሱልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።